بسم الله الرحمن الرحيم. اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ولو نشاء لطمسنا على أعينهم فاستبقوا الصراط فأنى يبصرون ولو نشاء لمسخناهم على مكانتهم فما استطاعوا مضيا ولا يرجعون ومن نعمره ننكسه في الخلق أفلا يعقلون وما علمناه الشعر وما ينبغي له إن هو إلا ذكر وقرآن مبين لينذر من كان حيا ويحق القول على الكافرين أولم يروا أنا خلقنا لهم مما عملت أيدينا أنعاما فهم لها مالكون وذللناها لهم فمنها ركوبهم ومنها يأكلون ولهم فيها منافع ومشارب أفلا يشكرون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قال الله تعالى: ولو نشاء أنيا بالنشاء نورو لطمسنا النابس نبرة على أعينهم يكهادياننا ينبي بايوش عينوش لاي النابس نبر ويم عينوشاتشون الناتفاتشو الناساوراتشو نبر فاستبقوا الصراط መንገዱንም በተሽቀዳደሙ ነበር። አይናቸው ሲጠፋ በተደናበሩ ነበር። ፈአና ዩብሲሩና እንዴትስ ሊያዩ ይችላሉ? አይናቸው ጠፍቶ ሳለ ሐቅን ከማየት ልባቸው እንደታወረው ሁሉ ሐቅን አላይም እንዳሉት ሁሉ የግንባር አይናቸውንም ጭምር አብሰነው አሳወረናቸው ማየት መራመድ እንዳይችሉ እናደርጋቸው ነበር። ግን በረሕመታችን አላደረግንም። ወይም ደግሞ የቅያም ቀን አይኖቻቸውን አሳውረን ሲራጥን ማየት ይሞክራሉ፣ ወደ ሲራጥ ለማምለጥ ይሯሯጣሉ። ፈአና ዩብሲሩነ ግን እንዴት ብለው ሊያዩ ይችላሉ አይናቸው ታውሮ? ወለው ነሻኡ ብንፈልግ ኖሮ ለመሰፍናሁ ወደ ሌላ ፍጥረት በለወጥናቸው በቀየርናቸው ነበር። አላ መካነትህም ቦታቸው ላይ እንዳሉ የሰው ልጆች ቁጭ ባሉበት በቆሙበት ድንጋይ ልናደርጋቸው፣ ሌላ ፍጥረት ዝንጀሮ ልናደርጋቸው እንችል ነበረ። ፈመስተጣዑ ከዛም አይችሉም ነበረ ሙድያን ወደፊት መሄድም፣ ወላ የርጅዑነ ወደ ኋላ መመለስም የማይችሉ እዛው ደርቀው የሚቀሩ ሌላ ፍጥረትም ልናደርጋቸው እንችል ነበር። ሐቅን እምቢ ስላሉ ስሜታቸውን ስለተከተሉ ይሄንም አላደረግንም ዱንያ ላይ። አኼራ ላይ ግን የሥራቸውን ማግኘታቸው አይቀርም። ወመን ኑዐሚርሁ እድሜውን የምናረዝመው ሰው አጀሉን ረዘም ያደረግንለት ሰው ኑነኪስሁ ፊል ኸልቂ በፍጥረቱ በአእምሯዊም በአካላዊም ፍጥረቱ ወደ ደካማነት እንመልሰዋለን። ኑነኪስሁ ወደ ደካማነት እንመልሰዋለን። ፊል ኸልቂ በፍጥረቱ ዳግም እንደ ሕፃን ደካማ ይሆናል። አፈላ ያዕቂሉና ይሄን እንኳ አይተው ሞቶ በመቀስቀስ ማያምኑ ሰዎች አያገናዝቡም እንዴ? አያውቁም እንዴ? ሕፃን ሆኖ ተፈጥሮ የሰው ልጅ መሃል ላይ ጎርምሶ ጎልምሶ ጠንክሮ መልሶ ደግሞ ሲያረጅ እንደ ሕፃን መሆኑ ሞቶ መቀስቀስን ከሞቱ በኋላ ተነስቶ አላህ ፊት መቆምን እንዲያስታውሱ ሊያደርጋቸው አይገባም እንዴ? ይገባ ነበር። ነገር ግን አቅል የላቸውም በአላህ ማያምኑ መልእክተኛም ማይከተሉ ሰዎች። ወማ ዐለምናሁ ሽዕራ ለነቢ ሙሐመድ ግጥም ወይም ቅኔን አላስተማርነውም። ወማ የንበጊ ለሁ
ለሱም አይበጅም ግጥም። ለነቢ ሙሐመድ አለይሂ ሰላቱ ወሰላም ግጥም አይበጅም ወይም መማርም አይገባውም። ከዛ በላይ የሆነን ቁርአን አላህ ሰጥቶታልና። ኢን ሁወ ነቢ ሙሐመድ ዘንድ ያለው ጠላቶችና አላዋቂዎች ሲፈልጉ ግጥም ነው፣ ሲፈልጉ ሲሕር ነው የሚሉት ኢን ሁወ እሱ አይደለም፣ ኢላ ዚክሩን ቁርአን መገሰጫ እንጂ። ኢን ሁወ ቁርአን አይደለም፣ ነቢ ጋ ያለው አይደለም፣ ኢላ ዚክሩን መገሰጫ እንጂ። ወቁርአኑ ሙቢን ሁሉን የሚያብራራ ቁርአን እንጂ ሌላ አይደለም። ሙሐመድ ግጥም ይዞ ቅኔ ይዞ አይደለም የመጣው። ሊዩንዚራ ነቢ ሙሐመድ ላይ ቁርአን ያወረደውን ያስጠነቅቅ ዘንድ ነው። መን ካነ ሐያ ልቡ ሕያው የሆነን ሰው፣ ልቡ የሞተ ቁርአን፣ ተውራት፣ ኢንጂል ቢደጋገሙ ቢከታተሉ ሊጠቀም አይችልም። ወየሒቀል ቀውሉ ነቢ ሙሐመድ የተላኩት ቁርአን የወረደው ልቡ ሕያው የሆነ ይጠነቀቅ ዘንድ ይነቃ ዘንድ ነው። በተቃራኒው ደግሞ ወየሒቀል ቀውሉ የቅጣት ቃል ይረጋገጥም ዘንድ ነው። ዐለል ካፊሪነ ከሃዲያን ላይ ሐቁ ግልጽ ከሆነ በኋላ ክደት ላይ የሚቀጥሉት ላይ የአላህ ተባረከ ወተዓላ የቅጣት ቃል ተፈጻሚ ይሆን ዘንድ ነው። ተስጠንቅቀዋል፣ እምቢ ብለዋልና። አወለም የረው የሰው ልጆች አያዩም እንዴ? በተለይ ከሃዲያን አና ኸለቅና ለሁም እኛ ለነሱ እንደፈጠርንላቸው ሚማ ዐሚለት አይዲና እጆቻችን ከሰሩት ማንም ሳያግዘን እኛ ከሰራ ነው አንዓመን የቤት እንስሳትን እንደፈጠርንላቸው አያዩም እንዴ? ፈሁም የሰው ልጆች ለሃ አላህ ለፈጠረላቸው እንስሳት ማሊኩና ባለቤቶችና ተቆጣጣሪዎች ናቸው። እነሱ እንደፈለጉ ይጠቀሙባቸዋል። ወደለልናሃ ለሁም የቤት እንስሳትን ለሰው ልጆች የተገሩ ታዛዦች አደረግንላቸው። ከሰው ይልቅ በርካታ እንስሳት ጉልበትና ግዝፈት ያላቸው ናቸው። ከመሆኑም ጋር ግን ወደለልናሃ ለሁም የቤት እንስሳትን ለሰው ልጆች የተገሩ ታዛዦች አደረግናቸው። ፈሚንሃ ከቤት እንስሳት ውስጥም ረኩቡሁም መጋለቢያ አላቸው። ለመጋለብ ለመጫን የሚያገለግሉ አሉ፣ እንደ ግመል፣ ፈረስ። ወሚንሃ ከእንስሳት ውስጥም ያእኩሉነ ስጋውን የሚበሉ እንስሳትም አለ። ወለሁም ለሰው ልጆች ፊሃ በቤት እንስሳት ውስጥ አላህ ብቻ በፈጠራቸው እንስሳት ውስጥ መናፊዑ የተለያዩ ጥቅማ ጥቅሞች አሏቸው። ወመሻሪቡ መጠጦችም አሏቸው። ወተትን ይጠጣሉ። ሌሎችም እንደ መድኃኒት የሚያገለግሉ የሚጠጡ ነገሮች አሉ። ይሄን ሁሉ የፈጠረው አላህ ብቻውን ነው። አፈላ የሽኩሩን ይሄን ሁሉ ያደረገላቸውን አላህን እሱን ብቻ በመገዛት እሱን በመታዘዝ በተግባር አያመሰግኑም እንዴ? ሊያመሰግኑ ይገባል። ባለፈው ደርሳችን የቅያም ቀን የሰው ልጆች የሰውነት አካላቶቻቸው እንደሚመሰክሩባቸው ነግሮናል። አኼራ ላይ ዛሬ ዱንያ ላይ ወንጀል ሲሰራ ያልተጠነቀቀ አላህን ያልፈራ የቅያም ቀን አካላቱ ይመሰክሩበታል ብሏል። አኼራ ላይ አካላት መመስከራቸው እንዳለ ሆኖ እዚህ ዱንያ ላይም አላህ ቢፈልግ እምቢባዮች ላይ እርምጃ እንደሚወስድ አካላቶቻቸው ሊከዷቸው እንደሚችሉ አላህ ነግሮናል። ወለው ነሻኡ ብንፈልግ ኖሮ ለጠመስና ዐላ አዕዩኒሂም የእምቢባዮች አይኖች ላይ እናብስ ነበረ። ጠምስ ማለት ማበስ፣ መሰወር፣ ማጥፋት ማለት ነው። አይኖቻቸው እስከነ የአይን ምልክቶችም ጭምር አይኑ ልክ እንደ ግንባር እንዲሆን እናደርገው ነበረ። አይነ ቆብ የሌለው ቅንድብ የሌለው የአይን ምልክት ቦታው ማይታወቅ እስኪመስል ድረስ ግንባራቸውን አይናቸውን አብሰ ነው ግንባር እናደርገው ነበር። ማያ አይኖራቸውም ነበር። ወለው ሻ አላሁ ለዘሀበ ቢሰምዕህም ወአብሳሪህም እንደሚለው የሱረቱል በቀራ አንቀጽ ላይ አላህ ቢፈልግ ኖሮ የካህዲያንን አይንና ጆሮአቸውን ይወስድባቸው ነበረ። ልባቸው ሐቅን ከማየት እንደታወረው የግንባር አይናቸውም ይታወር ነበር። ፈስተበቁ ሲራጥ አይናቸውን ስናጠፈው ስናሳውራቸው ልክ እንደ ሌላ ጊዜ መንገድ ፍለጋ ተነስተው እንደፋደፋሉ። ለመሮጥ ለማምለጥ ለመሄድ ይሞክራሉ። ፈአና ዩብሲሩን እንዴት ሊያዩ ይችላሉ? ታውረው ሳለ ቢያንስ እንኳ የአይንን ጸጋ ማወቅ ነበረባቸው። አይን የሰጠኝ ጌታ እሱ ብቻ ነው መመለክ ያለበት። ጆሮ የሰጠኝ ጌታ እሱ ብቻ ነው
መፈራት ያለበት ሊሉ ይገባቸው ነው። አይናቸውን ካጠፋናቸው በኋላ ከዛ በፊት በአይናቸው ያዩ እንደነበረው በለመደ እግራቸው ፈስተበቁ ሲራጣ መንገዱን ይሽቀዳደሙ ነበር። ፈአና ዩብሲሩነ ግን እንዴት ያያሉ? አያዩም ነበረ፣ ይወድቁ ነበር እንጂ። አይኑን ለመጀመሪያ ያጣ ሰው እስኪለምድ ድረስ በጣም ይቸገራል። ከለመደ በኋላ ነገሩ የቀለለ ይሄዳል። ነገር ግን አላህ በረሕመቱ ይሄን አላደረገም ነው መልሱ። እዚህ ጋር ነው በአንደኛው ተፍሲር ወላኪን አላህ ለም የሸእ ዛሊከ ሊረሕመቲሂ ወሒልሚሂ ዐላ ዒባዲሂ አላህ ባሮቹ ላይ ታጋሽ ስለሆነ ቻይ ስለሆነ ያስቆጣውን ያመፀውን ሁሉ ወዲያው ስለማይቀጣ ይሄን አላደረገም እንጂ እንደ ሰዎች አመፅና እምቢባይነት ቢሆን አላህን ከመካዳቸው መልእክተኛውን ከማመጻቸው ጋር የማየትን ጸጋ ባልሰጣቸው ነበር። የማየት ጸጋ ምድርም የሚሞላ ሀብት ንብረት ቢኖር ማይተካ ነው። መስማትም እንደዚሁ ሌሎችም የሰውነት አካላቶቻችን ላይ ያሉ ጸጋዎች አላህ ቢፈልግ ኖሮ በሱ የካዱ መልእክተኛውን ያመፁን በሙሉ እነዚህ ነገሮችን ይወስድባቸው ነው። ወይም ደግሞ ወለው ነሻኡ ለጠመስና ዐላ አዕዩኒሂም ማለት ብንፈልግ ከቀጥተኛው መንገድ እናሳውራቸው ነበር። የሐቅን መንገድ ማየት አይችሉም። ሱሙን ቡክሙን ዑምዩን ፈሁም ላ ያዕቂሉን ፈሁም ላ የርጅዑን ማለት ነው። ነገር ግን አላህ ተባረከ ወተዓላ ለሰው ልጆች የሂዳያ መንገድን ለሁሉም አሳይቷል። ኑ ብሎ ወደ ሂዳያ መንገድም ተጣርቷል። እነሱ ቢጠቀሙት ሊጠቅም የሚችል ልብን፣ ጆሮን፣ አይንን ሰጥቷቸዋል። ፈለሁም አዕዩኑን ላ ዩብሲሩነ ቢሃ አያዩበትም እንጂ ልባቸውን ንጹህ አድርገው ገለልተኛ ሆነው ሐቅን ቢፈልጉ ሊያይ የሚችል ልብ አላህ ሰጥቷቸዋል፣ ጆሮ ሰጥቷቸዋል። ገና አይጠቀሙበትም። እኛ የምንፈልግ ኖሮ ጭራሽ እንዳያገለግል አድርገን እንፈጥረው ነበር። ግን አይደለም። ወአማ ተሙዱ ፈሀደይናሁም ፈስተሐቡል ዐማ ዐለል ሁዳ የጠፉ የተሙድ ህዝቦችን የሷሊህ ህዝቦችን እንኳ አላህ ቀናውን መንገድ አሳይቷቸው ነው። እነሱ ናቸው ከማየት እውርነትን የመረጡት እምቢ አሉት። ወይም ደግሞ ከዓብዱላህ ብን ዓባስ፣ ቀታዳና ሙቃቲል፣ ዐጣ ከሌሎችም እንደተነገረው እኛ ብንፈልግ ኖሮ የጥመት አይናቸውን እናጠፋውና ወደ ቀጥተኛው መንገድ ማየት ይችሉ ነበረ። ነገር ግን አላህ ፈሚንኩም ካፊሩን ወሚንኩም ሙእሚን ባለው መሰረት የሰው ልጆች ከፊሎች አማኝ ከፊሎች ከሃዲዎች ስለሚሆኑ አንዳንዶች ልባቸው አያይም። አላህ ቢፈልግ ግን ያይ ነበር። ይሄ ሱረቱ አተጋቡን ላይ በሰፊው አብራርተናል። የሰው ልጆች ውስጥ አላህ ቢያሳያቸውም ማያዩ አሉ። ሲጀመረም ለጀሃነም የተፈጠሩ አሉ። ምን እንደሚሰሩ አላህ ያውቃል። እነዚህም አላህ ቢፈልግ ያሳያቸው ነበር። ነገር ግን ቢያሳያቸውም አያዩም ነበር። ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ አንዴ እድል ስጡን፣ ከጀሃነም መልሱን፣ ወደ ዱንያ ውሰዱን፣ እንስተካከል ብለው ይጠይቃሉ። አላህ ተባረከ ወተዓላ ውሸታቸውን ነው። እንደው ማይሰጠው እንኳ ቢሰጣቸው ማይደረገው ቢደረግላቸውና ወደ ዱንያ ቢመለሱ ከጀሃነም ወጥተው ወደ ለመደባቸው ኩፍራቸው ሊመለሱ ነበር ብሏል። ፈስተበቁ ሲራጣ ፈአና ዩብሲሩን ቀድሞ ውስጡ የታወረ ለማየት ቢሞክር መንገድ ለማየት ቢጥር እንዴት ሊያይ ይችላል? ውስጡ ከታወራ ለሁለቱም ተፈስሯል። ለአኼራም ተደርጎ ተፈስሯል። የቅያም ቀን አይናቸው ይታወራል፣ ጆሮአቸው ይደነቁራል። ምን ነው ዱንያ ላይ እኮ ማየት መስማት እችል ነበረ፣ ለምን እዚህ ታወርኩ ደነቆርኩ ሲል ዱንያ ላይ መመሪያዎቼ መተውልህ ነበር። ነገር ግን የኔን መመሪያ ከመከተል ይልቅ እንደ እውር አይንህን ጨፍነህ በጨለማ መጓዝን መረጥሽ ይባላል። ያኔ አኼራ ላይ ሲጨልምባቸው እንደው መንገድ የሚያገኙ መስሏቸው ይሯሯጣሉ። ፈአና ዩብሲሩን እንዴት ያሉ እዚህ ዱንያ ላይ ሐቅን ያላየ እዛ ሲራጥን ማየት አይችልም። ወመን ካነ ፊ ሃዚሂ አዕማ ወሁወ ፊል አኺረቲ አዕማ ወአضሉ ሰቢላ እዚህ ዛሬ ዱንያ ላይ የሐቅን ጎዳና ከማየት አይኑ ልቡ የታወረ አኼራ ላይም ጀሀነምን ተሻግሮ ጀነት የሚገባበትን ድልድይ ከማየት አይኑ ይታወራል ተብሎ እዚህ ዱንያ ላይ ሐቅን ኢማንን ሲራጠል ሙስተቂምን ያየ በዛ ላይ የተጓዘ አኺራ ላይ
ወደ ጀነት መሸጋገሪያውን ሲራጥ ማየት ይችላል። እሱ ላይ መራመድም ይችላል። በሰላም ሲራጡን ተሻግሮ ጀነት ይገባል። ዱንያ ላይ ግን ሐቅን ለማየት ያልፈቀደ ዋጋ ያልከፈለ ያልጣረ አኺራ የበለጠ እውር ይሆናል። ወመን ካነ ፊ ሃዚሂ አዕማ እዚች ምድር ላይ ዱንያ ላይ ልቡ የታወረ ፈሁወ ፊል አኺረቲ አዕማ አኺራም እውር ይሆናል። ወአضሉ ሰቢላ የበለጠ መንገድን የሳተ ይሆናል ብሏል። በቀን ፈርድም ይሁን ሱና ሶላት በሰገደን ቁጥር ቀን ከሌሊት ኢህዲነ ሲራጠል ሙስተቂም እንለው። ለዚህ የሙእምን ትልቅ ሀብቱ ቀጥተኛውን ጀነት የሚያስገባውን መንገድ መከተል። ከዚህ ቀጥ ያለውን መንገድ ምራን፣ አጽናን፣ ጉዟችንን እዛ ላይ ያማረ አድርግልን፣ ማይቋረጥ አድርግልን፣ የዱንያው ሲራጥ ለጀነቱ ሲራጥ የሚያበቃ አድርግልን ማለት ነው። እዚህ ዱንያ ላይ ግን ወለም ዘለም ያለ ግራቀኝ ያለ የሲራጥን ትክክለኛውን የአላህ መንገድ የለቀቀ አኺራም ቢሆን ጀሀነምን አልፎ ጀነት የሚገባበትን ሲራጥ ሊያገኘው ሊያየው አይችልም። እዛን አንቀጹ ሁለት መልእክቶች አሉት። ወይም በአኺራ ነው፣ አይናቸውን አላህ የአኺራ ላይ ያሳውራቸዋል። ሲራጥን ለማየት ይሞክራሉ፣ ይጥራሉ፣ ፈስተበቁ ይሽቀዳደማሉ ለመዳን ለማምለጥ። ፈአና ይብስሩን እንዴት ያያሉ አይናቸው ታውሩ። ሁለተኛው እዚሁ ዱንያ ላይ አላህ ቢፈልግ ኖሮ እምቢባዮችን አይናቸውን አብሶት ግንባር አድርጎት ለማየት ይሞክራሉ፣ አይችሉም ነበር። ይሄን ግን በረሕመቱ አላደረገውም። የአኺራው ግን አይቀርም። እዚህ ሐቅን ከማየት የታወረ ሁሉ አኺራ ላይ ሲራጥን ከማየት ታውሮ ጀሀነም ላይ መውደቁ መወርወሩ አይቀርም። ወለው ነሻኡ ብንፈልግ ኖሮ ለመሰኽናሁም እንቀይራቸው ነበር ወደ ሌላ ፍጥረት ዐላ መካነቲሂም እዛው በስፍራቸው ላይ እንዳሉ። መካነቲሂም መካና ተእኒስ መካን ቦታ ማለት ነው። መካና ቦታው ራሱ እንደ ሴት ተደርጎ ሲጠራን ቡቅዓ በሚለው እንደሚገለጸው ተደርጎ ነው ተእኒስ የተደረገው። ወለው ነሻ ብንፈልግ ኖሮ ለመሰኽናሁም እምቢባ የሰው ልጆችን ወደ ሌላ ፍጥረት እንቀይራቸው ነበር ዐላ መካነቲሂም እዛው ባሉበት ስፍራ በቆሙበት ደርቀው ድንጋይ ሆነው ይቀሩ ነው። ሌላ እንስሳ ይሆኑ ነበር በተቀመጡበት። ወደ ዝንጀሮ፣ አሳማ አላህ ሊቀይራቸው ይችላል በተኙበት። የተኛው በተኛበት፣ የተቀመጠው በተቀመጠበት፣ የቆመው በቆመበት የአላህ በላ የመጣበት ወቅት ላይ ሌላ ፍጥር ሆነው ሊቀየሩ ይችሉ ነበር። ሩህ የሌላቸው ማይንቀሳቀሱ ግዑዞች እናደርጋቸው ነበር። ለመሰኽናሁም ለአህለክናሁም ብለውም ፈስረዋል አብዱላህ ብን አባስ። ብንፈልግ እናጠፋቸው ነበር ከሰውነት ወደ ሌላ እንስሳነት በመቀየር አልያ ደግሞ ሙሉ በሙሉ ከምድር ላይ በማጥፋት። ፈመስተጣዑ ተፈጥሯቸውን ቀይረ ነው ድንጋይ፣ አሳማ፣ ዝንጀሮ ሆነው እዛው ባሉበት ደርቀው ቀርተው ፈመስተጣዑ አይችሉም ነበረ እኛ ፍጥረታቸውን ብንቀይረው ሙድየን ወደፊት መሄድም ወላ የርጅዑን ወደ ኋላ መመለስም አይችሉም ነበር። ባሉበት ቀጥ ብለው አንድ ሁኔታ ላይ ሆነው ይቀጥሉ ነበር። ይሄ እጅግ በጣም የሚያስፈራ አንቀጽ ነው። መስኽ የሚባል ነገር አለ። ከአሁን ቀደም እምቢባይ ህዝቦች ላይ ሆኗል፣ ተከስቷል። በሙሳ ዘመን የነበሩ ህዝቦች የአላህን ተባረከ ወተዓላ ህግ ሆን ብለው ሲጥሱ፣ ከአላህ ተባረከ ወተዓላ ህግ ሲያፈነግጡ ወደ ዝንጀሮነት የቀየራቸዋል፣ ወደ ኺንዚርነት አሳማነት የቀየራቸዋል። አላህ ተባረከ ወተዓላ ቶሎ አይቆጣም፣ ይታገሳል፣ ይችላል። ሲቆጣ ግን ቁጣውና ቅጣቱ ብርቱ ነው። ሰማይ ምድር ሊቋቋሙት የማይችሉ ቁጣን ይቆጣል። አላህን የሚያስቆጣው ወንጀል ነው። የተለያዩ ህዝቦችን በምን መልኩ እንዳጠፋ ቁርአን ላይ ነግሮናል። መሬት ተሰንጥቃ ያወጣቻቸው አሉ። ሰማይ ድንጋይ አዝንባ የቀጠቀጠቻቸው አሉ። በአውሎ ነፋስ የጠፉ አሉ። በጩኸት የጠፉ አሉ። በጎርፍ የጠፉ አሉ። ነቢ ዓለይሂ ሰላቱ ወሰላም ተልከውላቸው አስተምረዋቸው ተአምር ሳይቷቸው እምቢ ያሉ ሰዎች ወለው ነሻ እኛ ብንፈልግ ኖሮ ለመሰኽናሁም ዐላ መካነቲሂም እዛው በቆሙበት ደርቀው እንዲቀሩ ወደ ሌላ ፍጥረት እንዲቀየሩ እናደርጋቸው ነበር። አላህ ተቆጥቶበት ያደረቀው ወደ ሌላ ፍጥረት የመለሰው ደግሞ ፈመስተጣዑ ሙድያ እንደው ቅጽበታዊ ጥቃት ደርሶበት ከዛ ችግሩ ተቀርፎ ወደፊት መቀጠልም አይችልም፣
ይሄ መንገድ ችግር አለው ብሎ ወደ ኋላ ተመልሶም ሌላ መንገድ ፈልጎ መሄድ አይችልም። እዛው ባሉበት የልዘሙነ ሐለን ዋሂደን አንድ ሁኔታ ላይ ሆነው ደርቀው ይቀሩ ነበር። ብዙ የጠፉ ህዝቦች አሉ ካሁን ቀደም ታሪካቸውን አላህ ቁርአን ላይ ነግሮናል። እነሱም ሰው ናቸው፣ እኛም ሰው ነን። እነሱን አላህ ያጠፋቸው እምቢ በማለታቸው ነቢያትን በማመጻቸው። የትኛውም ዘመን ላይ ያሉ ህዝቦች አላህ ያላከላቸውን መልእክተኛ እምቢ ካሉ ከአላህ መንገድ ካወጡ ሊቀጣቸው ይችላል፣ በጅምላም በተናጠልም። አላህ ቃሩንን ቀጥቷል። እዩ ወቀዳት ኩራት፣ አምባገነንነት፣ በራስ መደነቅ አናቱ ላይ ወጥቶበት ሲመክሩት በጭራሽ አልተናነሰም አለ። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አላህን ፍራ፣ ይሄ ሀብት አይሸንግልህ። አላህ ከሰጠህ ስጥ፣ ለአኺራህም ስንቅ አስቀምጥ ቢባልም ይሄ እኔ በችሎታዬ የተሰጠኝ ነው አለ። ኩራት ላይ ቀጠለ። ፈኸሰፍና ቢሂ ወቢዳሪሂ አልአርድ እሱንም መንደሩን እስከነ ሀብቱ ምድር እንድትወጣው አደረገን አለ አላህ ተባረከ ወተዓላ። እስከ ቂያማ ቀን ድረስ ወደ ታች የወረደ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስንት በርካታ ሺህ ዓመታት በፊት ነው ቃሩን የነበረው ምድር ያዋጠችው። አንዴው እንኳ ውጣው አልተገላገለም። ወደ ታች የወረደ ነው እስከ ቂያማ ቀን ድረስ የተጀልጀሉ ፊሃ። የቃሩን አይነትን ስራ የሰራን ሰው በየጊዜው አላህ ያጠፋል። የእሱ ታሪክ ቁርአን ላይ ስለተቀመጠ ወሰን ያለፈ ጥጋበኛ ስለነበረ የፍርዓውን ረዳት ስለነበረ በብዛት ይነገር እንጂ በየጊዜው በየሀገሩ የተለያዩ ሰዎችን አላህ አጥፍቷል። መስኽም አድርጓል፣ ወደ ሌላ ፍጡርም ቀይሯል። ባይሆን ሚዲያ ላይ እንደሚናፈሰው ፍጥረቱ ተቀይሮ ለረጅም ቀናት የሚቆይ ሰው ሆስፒታል ተኝቶ እየታከመ እየተረዳ የሚቆይ ሰው የለም። አንድን ሰው አላህ ተባረከ ወተዓላ ከሰውነት አውጥቶ ወደ ሌላ ፍጥረት ከቀየረው ከ3 ቀን በላይ አይቆይም። 3 ቀን አቆይቶ ከዛ እንዲሞት ይደረጋል። በ3 ቀን ውስጥ የሚማር ይማራል እንጂ ቁርአንን በእግሯ የረገጠች ወይም ምን ያደረገች ዮርዳኖስ የሚባል ሀገር ላይ ጦጣ ሆና ሆስፒታል ትረዳለች ሊሆን ይችላል። ነገር ግን ከ3 ቀን በላይ አላህ ወደ ሌላ ፍጥረት የቀየረው ሰው ምድር ላይ አይቆይ። በየትኛውም ወቅት ላይ ግን አላህን ያስቆጣን ሰው አላህ ሊቀይረው ይችላል። ወለው ነሻኡ ለመሰኽናሁም ዐላ መካነቲሂም ባሉበት እንደው ፋታም ሳይሰጣቸው አላህ የተኛው በተኛበት፣ የቆመው በቆመበት፣ የተቀመጠው በተቀመጠበት፣ ውጭ ያለው ውጭ፣ ቤት ውስጥ ያለውም ቤት ሆኖ ጸጥ ልናደርጋቸው እንችላለን። መነሳት፣ መንቀሳቀስ፣ መላወስ፣ ወደፊት ወደ ኋላ ማለትም እንዳይችሉ እናደርግ ነበር። አላህ አላደረገም። በጅምላ ይሄን አላደረገውም። የነቢዩ ኡመት ላይ በተለይ እንደማያደርገውም ቃል ገፍቷል። የነቢዩ ኡመት የዝነት ኡመት ነው። ሙስሊሙም ካፍሩም የዝነት ደረጃው ቢለያይም፣ ምክንያቱም የነቢ ኡመት የሆነ ነቢ ከተላኩ በኋላ ያለ ካፍር እንዳለፉት ካፍሮች ባንዴ አልጠፋም። የፍርዓውን ህዝቦች ባንዴ ጠፍተዋል። ከዛ በፊት የነበሩት በተለይ ከፊሎች መሬት ተንቀጥቅጦ ከፊሎች አውሎ ንፋስ የሰማይ የቋጥኝ ዝናብ ዘንቦ አጥፍቷቸዋል። የነቢዩ ኡመት ግን ነቢ የተላኩለት ህዝብ አማኙ በማመኑ የአላህ ረሕመት ውስጥ ገብቷል። ከሃዲውም ቢሆን እንደ ሌሎች ህዝቦች ባንዴ ባለመጥፋቱ የታዘነለት ህዝብ ነው። ትንሽ ዱንያ ላይም ከመጠቀሙ ማለት የአላህ ረሕመት ሁለት አይነት ነው። ረሕማ ዓማና ረሕማ ኻሷ ይባል። ለሁሉም የሚያዝንበት እዝነት አለው አላህ። የሰው ልጅ እንስሳ ሁሉ የሚያገኙ መብላት፣ መጠጣት፣ መኖር ትንሽም ጊዜ ቢሆን ዱንያ ላይ በሰላም መኖራቸው፣ ንጹህ አየር መተንፈሳቸው ለነሱ ረሕመት ነው። ትልቁ ረሕመት ግን የቂያም ቀን ረሕመት። ሙእሚኖች ዱንያም አኺራም ላይ አላህ ተባረከ ወተዓላ ያዝንላቸዋል። ስለዚህ አጥፊዎች ያጠፉም አላህ ዝም ማለቱ ለው አላህ ነገሩን ሳያውቅ ቀርቶ ሊመስላቸው አይገባም። አልፈለገም ነው እንጂ አላህ ቢፈልግ ሁሉንም እዛው እጅ ከፍንጅ ይዞ ከምሩ የሚጠጣው እስከነ ከምሩ፣ በዝሙት የሚጨማለቀው እስከነ ዝሙቱ አላህ ይዞ እዛው ዘጥ ሊያደርገው ይችል ነበር። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳበትን ወላኪን ዩአኺሩሁም። ምድር ላይ ያሉ የሰው ልጆችን ባጠፉት ጥፋት ልክ አላህ ቢይዛቸው ኖሮ ምድር ላይ አንድም ተንቀሳቃሽ አይኖርም ነበር። ነገር ግን አላህ ያቆያቸዋል። ለመቼ? ለቂያም ቀን ያቆያቸዋል። በዚህ መሃል የሚተውብቱ ይተውብታሉ፣ ማይተውብቱ ደግሞ በወንጀላቸው ልክ ከባድ ቅጣት አላህ ዘንድ ይጠብቃቸው። ሱብሓነከ ዐላ ሒልሚከ በዕደ ዒልሚክ፣ ጥራት ይገባህ ጌታችን ሆይ እያወክ በመታገስ ሁሉን ነገር እያየ እየሰማ አላህ ይታገሳል። እንደ ሰው ልጆች አይደለም። ወመን ኑዐሚርሁ
አጀሉን ገፋ በማድረግ እድሜውን የምናረዝመው ሰው ኑነኪሱ ፊል ኸልቂ በሰውነትም በአእምሮም ኑነኪሱ ወደ ደካማነት እንመልሰዋለን። ፊል ኸልቅ በፍጥረቱ ኑነኪሱ ወደ ደካማነት እንገለብጠዋለን እንመልሰዋለን። ፊል ኸልቂ በፍጥረቱ ፍጥረቱ የአካላዊም የአእምሮአዊም ጭምር ነው። ምን ማለት ነው ይሄ? የሰው ልጅ ሲፈጠር ደካማ ነበር። ከዛ ደግሞ ከፍ ሲል ወጣት ሲሆን ይጠነክራል። ከዛ በኋላ መልሶ ያረጀ ሲሄድ ደግሞ ይደክማል። መልሶ ሕፃን ይሆናል ማለት ነው። ይወረዱ ኢላ አርደሊል ዑሙር አካሉ ይደክማል። ይሄኔ ሲወለድ የሰው ልጅ አካሉ ደካማ ነው። መሀል ላይ ጠንካራ ሆኖ ይቆያል። በጣም ሲያረጅ ደግሞ ወመን ኑዐሚርሁ አጀሉን ገፋ በማድረግ እድሜውን ያረዘምንለት ሰው ኑነኪሱ ፊል ኸልቅ በፍጥረቱ ወደ ደካማነት እንመልሰዋልና። ምንድነው ይሄ ጥቅሙ? ለምን ተነገረን? እዚህ ውስጡ ላይ ምክንያት አለ። በዚህ ውስጥም ሞቶ መቀስቀስ በግልጽ ይታያል ማለት ነው። የዱንያ ጠፊነት በዚህ በግልጽ ይታያል ማለት ነው። የሰው ልጅ በአቅሙ ውበቱ፣ አካል ጥንካሬው መሸንገር የለበት። 30ዎች 20ዎች ላይ ያለህ መሮጥ ትችል የነበረውን ያክል 40ዎች 50ዎች ላይ መሮጥ አትችል። 40 50ዎች ላይ መራመድ ትችል የነበረውን 60 70 ላይ መሮጥ አትችል። 30 40 50 ላይ መሸከም ማንሳት ትችል የነበረውን 60 እና 70 ላይ መሸከም አትችል። ወከዛሊክ የማስታወስ ችሎታ እየቀነሰ ነው የሚሄደው። ይሄ ምን ያሳያል? የዱንያን ጠፊነት ያሳያል። ከሞት በኋላ ሌላ ህይወት አለ የሚባለውን ነገር እውነት አድርጎ በምሳሌ በተጨባጭ ያሳያል። ኑነኪሱ ፊል ኸልቅ እንገለብጠዋለን ማለት ነው። በፍጥረቱ ተገላቢጦሽ ይሆናል። ሕፃን ሆኖ የሰው ልጅ ቀስ ያለ ያድጋል። መጀመሪያም የዘር ፈሳሹ የእናት ማህፀን ውስጥ ሲያርፍ ደካማ የዘር ፈሳሽ ሆኖ ያርፋል። ከዛ ደግሞ የረጋ ደም ይመስላል። ከዛም ደግሞ ስጋ ይመስላል። ከዛ ስጋው ወደ አጥንት ተቀይሮ ወይም አጥንት ተጨምሮበት ስጋ ለብሶ ሰው ሆኖ ይፈጠራል። ሲወለድ የመጨረሻ ለስላሳ ሆኖ ደካማ ሆኖ ይታያል። ለማንሳት ለመያዝ እንኳን ያሳሳል። ሕፃን ሲያዝ እናቶች እንዴት እንደሚይዙ ታውቃላችሁ ወላጆች። አትችልም ተው ይባላል። ገና የተወለደ የወራት የሳምንታት ሕፃንን ታላቅ ወንድሙ ታላቅ እህቱ እንዲነኩ ሁሉ አይፈቀድላቸው። አያያዛ አጥንቱ ራሱ ሊሰበር ይችላል ምንም ባይነካ ባያያዝ ጉድለት። ከዛ ወሮች አመቶች የተቆጠሩ ሲሄዱ እየጠነከረ ይሄዳል። መሃል ላይ ሲደርስ 30 40 ሲደርስ حتى إذا بلغ أشده የሰው ልጅ የጠነካሬ እድሜዎቹ ከ30 እስከ 40 አካባቢ ያሉት ናቸው። ከህፃንነት እድሜ ጀምሮ ለአካለ መጠን ሲደርስ እስከ 40 ያለው የግንባታ የጠነካሬ እድሜዎች ናቸው። 40 ሲሞላ ጥንካሬው ሙልት ይላል ይቆማል። ከዛ በኋላ አእምሮ እየጨመረ ሊሄድ ይችላል ብስለት። ነገር ግን አካል እየደከመ ነው የሚሄደው። አካል ወደ ታች ይወርዳል። የአእምሮ ብስለት እየጨመረ ይሄዳል። 70 80 ሲገባ ደግሞ አእምሮ መድከም ይጀምራል። አካልም መልፈስፈስ ይጀምራል። የቆዳ ጥንካሬው ወዙ ይጠፋል። መራመድ ያቅተዋል። መንቀሳቀስ ያቅተዋል። ምንም ይሄ ነው የሚባል ህመም ባይኖርበት ጎንበስ ቀና ማለት ራሱ ህመም ሆኖበት ሲያቃስት ትሰማዋል። ስታቃስት ትሰማታል። ከ60 ከ70 በኋላ ልክ ኩሁላ ላይ ደርሶ 40 50 አካባቢ ላይ ደርሶ በሙሉ ጤንነት ያለ አመታት የተቆጠሩ ሲሄዱ ዳግም ቁልቁል መውረድ ይጀምራል። ወደ ህፃንነት ይመለሳል። በየቀኑ እየደከመ ነው የሚሄደው። ህፃን ያለ በየቀኑ እየጠነከረ ነበር የሚሄደው። አሹዱን ከደረሰ በኋላ 40 50 ከደረሰ በኋላ ደግሞ እየደከመ ነው የሚሄደው። አቅሉ ሲቀር አቅሉ 40 ሲደርስ ነው ሙለት የሚሄድ። ለዚህ ነው አብዛኞቹ ነቢያት ሁሉም ማለት በሚቻልበት መልኩ አላህ ነቢይ ረሱል አድርጎ ያላካቸው በ40 ዓመታቸው። 40 ለምን ተመረጠ? አቅል ሙሉ በሙሉ ማሰብ ማስተዋል ማገናዘብ ደረጃ ላይ የሚደርሰው የሚሟላው 40 ላይ። ነቢያትን ከዛም በፊት አላህ ከሌሎች የሰው ልጆች ለየት ያለ የአቅል ችሎታ ይሰጣቸዋል። ወህይ አቅልን እንዲደረጅ እንዲያድግ ሙሉ እንዲሆን ያደርጋል። ጅህልና ደግሞ አቅልን እያደከመ ይሄዳል። ከሱፊያን ረሒመሁላህ ተዓላ እንደተነገረው ኢዛ በለገ አልመርኡ 80 ሰነ ተገየረ ጅስሙሁ ወضعፈት ቁወቱሁ በላ። የሰው ልጅ 80 ዓመት ሲሞላው አካሉ ጅስሙ ሰውነቱ መቀየር ይጀምራል። አቅሙም ይደክማል። መን ዓሸ
أخلقت الأيام جدته وخانته ثقتاه السمع والبصر وبلوا القطاميو من عاش رجم ጊዜ የኖረ ዱንያ ላይ أخلقت الأيام جدته የዱንያ ቀናቶች አቅሙን ያስረጁ ያደከሙት ይሄዳሉ። በጣም ሲደክም ደግሞ وخانته ثقتاه በጣም ይተማመንባቸው የነበሩ السمع والبصر አይንና ጆሮም ይክዱታል። የሰው ልጅ ከልጁ የበለጠ በአይንና በጆሮ ይተማመናል። እነዚህን ሲያጣ ነው ልጄ የሚለው። ምክንያቱም ልጅ እንደ አይንና ጆሮ አይደለም። ጆሮ ከሌለው የሚመጣበትን አደጋ ከሰዎች የሚተላለፍለትን መልእክት በቀላሉ ሊሰማ አይችልም። አይን ከሌለው ደግሞ ፊት ለፊቱ ያለን መንገድ ሊያውቅ አይችልም። አይን ሲታጣ ነው የልጅ ደረጃ የሚታወቀው። ልጅ ያለም አይን ላይሆን ይችላል፣ ላያገለግል ሊያምጽ ይችላል። አይኖች ግን እስካሉ ድረስ ከብዙ አደጋ ይከላከላሉ፣ ወደ ኸይር ይወስዳሉ። የሰው ልጅ ብዙ ሲኖር በጣም ይተማመንባቸው የነበሩ አይንና ጆሮዎቹ ይክዱታል፣ እጅና እግሮችም እንደዚሁ። አፈላ ያዕቂሉና ለዚህ ነው ይሄ ሁሉ የተነገረን። በተጨባጭ የሚታወቅ ነው። የሰዎች ልብ አይሉትም፣ ከዚህ ትምህርት አይወስዱም እንጂ ሰው ከ40 ከ50 ከ60 ጀምሮ እንደሚደክም የሚታወቅ ጉዳይ። ግን ይሄን ያዩ ሰዎች አይማሩም። ይሄ የሚታወቀውን ነገር ቁርአን ደግሞ የነገረን ለምንድን ነው? አፈላ ያዕቂሉን ከዚህ እንደው ትምህርት አይወስዱም ወይ አላው። የሰውን ሁኔታ እንደዚህ መገለባበጥ የቻለው አላህ የሰው ልጅን ከሞተ በኋላ መቀስቀስ ይችላል። የሥራውን ዋጋ መክፈል ይችላል። የሰው ልጅ ሁኔታ እንደሚቀያየረው ሁሉ የዱንያ ህይወትም ይቀያየራል። አፈላ ያዕቂሉን ለምን ከዚህ ትምህርት አትወስዱም? አይገባችሁም እንዴ? አታውቁም እንዴ? ብዙ ጊዜ ሰው አርጅቶ ሲሞት ታያላችሁ። አንተስ ወዴት እየሄድክ ነው? ወደ እርጅና እየሄድክ ነው። ስታረጅ አካላቶችህ አይታዘዙም። በወጣትነት ኸይር ካለመድክ ስታረጅ ኸይር በቀላሉ በእጅ አይልህም፣ አይታዘዝህም። በወጣትነት ኸይርን ተለማመድ። الإمام ابن كثير رحمة الله عليه قالوا والمراد من هذا والله أعلم الإخبار عن هذه الدار بأنها دار زوال وانتقال كذي هنجز يتفلقوا الله أعلم دنيا تفي እንደሆነች የሰው ልጆች ከዚህ ዱንያ ወጥተው ወደ ሌላ ሀገር እንደሚሄዱ ዘላለማዊ መኖሪያ እንዳልሆነች ማሳወቅ ነው የተፈለገው። ለዚህ ነው አፈላ ያዕቂሉን የተባለው። እንደው ቁርአን ሐዲሱን ባይነግራቸው ዱንያ ጠፊ እንደሆነች አኺራ ጀነት ጀሃነም እንዳለ ቁርአን ሐዲሱን ባይነግራቸው ሰዎች እርስ በርስ ምድር ላይ መተካካታቸው፣ ትናንት እርጥብ የነበረ ሰውነታቸው መድረቅ መጀመሩ፣ ለስላሳ ተጣጣፊ የነበረ ሰውነታቸው እንደ ብረት እንደ እንጨት ድምፅ ማውጣት መጀመሩ፣ አልታዘዝ ማለቱ፣ ሰዎች አርጅተው ደክመው ሚያነሳ የሚያስቀምጥ መፈለጋቸው፣ ይሄን ብቻ ማየታቸው ዱንያ ጠፊ እንደሆነች እንዲያውቁ ያደርጋቸው ነበር። ሕፃን ወጣት ሲሆን ወጣት፣ ጎልማሳ ሲሆን ጎልማሳ፣ አዛውንት ሲሆን አዛውንት ወደ ቀብር ሲሄድ ያየው ይሄ መሀል ላይ መሞቱ እንዳለ ሆኖ የተፈጠሩት ለሌላ ዓለም እንደሆነ ከዚህ ሊያውቁ ይገባቸው ነበር። እኔ ዱንያ ላይ ነዋሪ አይደለሁም፣ እንግዳ ነኝ። ከዚህ ደግሞ ማምለጥ አይቻልም። ኖሮ አርጅቶ ከመሞት ወይም ከማርጀት በፊትም ከመሞት ማምለጥ አይቻልም። ወሚንኩም መን ዩተወፋ ሚን ቀብል ይላል። ወደፊት አላህ ካቆየን ሱረቱል ሐጅ ላይ ሱረቱል ሙእሚኑን ላይ የምናያቸው አንቀጾች አሉ። የሰው ልጅን አላህ ከዘር ፈሳሽ ፈጠረው። ከዛ በኋላ ሙሉ ሰው አድርጎ ከእናቱ ማህፀን አወጣው። ከእናንተ ውስጥ እስከ መጃጀት ድረስ የሚቆያለ፣ ከእናንተ ውስጥም ከዛ በፊት የሚሞት አለ ይላል። ከዚህ አንዱ ለኛ አይቀርልን፣ ወይም አርጅቶ መሞት ወይም መሀል ላይ መሞት። መሞት እንዳለ የሰው ልጆች የሰውነት አፈጣጠር ራሱ ያሳያል፣ በቂ ነው። ከዚህ ተፈጥሮ ከዚህ ህግ ወጥቶ ለየት ያለ አኗኗር የሚኖር ማንም የለም። ማል ሐያትን የጠጣ ይኖራል ይሉሃል ማስረጃ የሌላቸው ሰዎች። ሰይድና ኸድር ማል ሐያትን ጠጥተዋል፣ በምዕራብ በኩል ዝም ብለህ ከሄድክ ታገኛቸዋል ይሉ ነበር ድሮ አያቶች ሲናገሩ፣ የቡና መጠጫ ጫወታ ሲያደርጉ አቂዳን እምነትን። ኸድር ዓለይሂ ሰላም ራጅሑ ትክክለኛው ሞተዋል። ወማ ጀዐልና ሊበሸሪን ሚን ቀብሊከ አልኹልዳ አፈኢን ሚተ ፈሁሙል ኻሊዱነ ኩሉ ነፍሲን ዛኢቀቱል መውት። ሰይድና ኸድር አሉ የሚል ሰው ይሄን አንቀጽ እየጣሰ ነው የሚሄደው። ኸድር ዓለይሂ ሰላም ሞተዋል። ጥሩ በሙሳ ዘመን ነበር ያሉት። ምክንያቱም ሰው ሆኖ ማይሞት የለም፣ ነፍስ ሁሉ ሞትን ትቀምሳለች። ባይሞቱ ኸድር ዓለይሂ ሰላም የበድር ዘመቻ ቀን ላይ የሑነይን ዘመቻ ቀን ላይ ገዝወቱል አሕዛብ ላይ መጥተው ከነቢይ ጋር ጂሃድ ማድረግ ነበረባቸው። አድርገዋል። ጂሃድ አድርገው ተመልሰዋል አሉ። የት አለ? ለምን ሐዲስ አላስተላለፉ? ለምን ፈድላቸው አልተነገረም? የአቡበክር የዑመር የዑትማን ፈድል ሲነገር የኸድርን ፈድል ነብይ ለምን አልተናገሩም? አለይሂ ሰላቱ ወሰላም።
እኔ ኸድር ነኝ አለ ይላሉ የጫካው የሄዱ ተሰውፍ ወሰን ያለፈባቸው ሰዎች ኸድር አሉ የተለያዩ ወልዮችን መተው በከራማ ዘይረው እጃቸውን ስመው ሄደዋል። ሸይጣን በሱ ተመስሎ መጥቶ ሸይጣን በኸድር አለይሂ ሰላም ተመስሎ መጥቶ ኸድር ምን ወዳቸው ምን አከብራቸው የአላህ ወሊ ነቢ ናቸው አለ ራጅህ ኢብኑ ተይሚያ እንዳሉት ችግራችን ከኸድር ጋር አይደለም። ኸድር ላይ ወሰን የሚያልፉ ሰዎች ላይ ቅዳሜ ማለዳ ላይ ቡና አፍልታ ቤቷን ጎዝጉዛ ሰይድና ኸድር ስጡኛለች ቤቷ ላይ አምጥተው በሻንጣ ብር አስቀምጠውላት ሄዱ ይባል ልጅ ሆነን እንሰማ ነበር። ይሄ ሽርክ ነው። ሰይድና ኸድር አለይሂ ሰላም ነብይ ናቸው የአላህ ወልይ ናቸው። ሱረቱል ካህፍን ቅራ ታሪካቸውን የተውሂድ ሰው ናቸው። ወማ ፈዐልቱሁ ዐን አምሪ እኔ በራሴ ያደረኩት አንድም ነገር የለም አሉ። አላህ አዟቸውን ያደረጉትን ሁሉ። ከዛ በኋላ ግን ሰዎች በተለያየ መልኩ ይፈተናሉ። በሰይድና ኸድር እንደተፈተኑት በዐብዱል ቃድር አልጀይላኒ ተፈትነዋል። በሌሎችም ሀገራችን በነበሩ የአብሬ ሼኽ የሚሆን ሌሎች ሼኽና ሁሴን የሚሆን ድሬ ሌላ አካባቢ ላይ ባሉ መሻይኾች ሰዎች ተፈትነዋል። እነዚህ ሰዎች ናቸው ለኢስላም ያቅማቸውን ሰርተው የሄዱ በሚያውቁት ያክል ሀገራችን የተለያዩ አካባቢዎች ላይ አራቱም አቅጣጫዎች ላይ በየዘመናቸው መሻይኾች ነበሩ። የሚችሉትን ያክል በደረሳቸው እውቀት ልክ እስላምን ካድመው ሄደዋል ወደ አኺራ። በሰሩት መልካም ስራ አላህ ጀዛቸውን ይክፈላቸው። እውቀት ስላልደረሳቸው ቁርአን፣ ሐዲስ፣ ተውሂድ ስላልደረሳቸው አንዳንድ ነገሮችን አጉድለው ሊሆን ይችላል። ያን ጉድለት ግን ከኋላ የሚመጡ ወልይ ማነው ሙሪድ የሚባሉ አባባሱት በእስላም ስም ኩፍርን ሽርክን አስፋፉ እንጂ ሀገራችን ላይ አሁን ላይ በየዓመቱ የቀብር ዚያራ ተብሎ የሐድራ ተብሎ መካነ መቃብራቸው አካባቢያቸው የሚመለክ መሻይኾች በተለይ ኢትዮጵያ ላይ ለሀገራችን ለሐበሻ ኢስላም ትልቅ ዋጋ የከፈሉ ሰዎች ናቸው። ግን በደረሳቸው ልክ በነበራቸው እውቀት ልክ ከኋላ የመጡ ሰዎች እነሱ ካቆሙበት ቀጥሎ መስራት አለባቸው ለዲን እንጂ እነሱን የዲን ጠላት አድርጎ መፈረጁ አላግባብ ነው። የነሱ ተከታዮች ግን ወሰን ያለፉበትን እሱን ማውገዝ ግዴታ ነው። ሻሂድ የሰው ልጅ መሞቱ አይቀርም። ኸድርም ይሁን አለይሂ ሰላም ሌሎችም ጊዜያቸውን ጠብቀው ሞተዋል። ማንም ከዚህ ህግ ሊያመልጥ አይችልም። በምን መልኩ ነው የምሞተው? እንዴት ነው የምሞተው? ምን ይዤ ነው የምሞተው? እንደው ሽበት ሊያስጠነቅቀኝ አይገባም ወይ? ከእርጅና በኋላ ምንድን ነው ያለው? ከመኖር በኋላ ምንድን ነው ያለው? ሞት ነው ያለው። እዚህ የኖረ ሁሉ ይሞታል። ኩሉ መን ዓሽ ማት ወኩሉ ማ ሁወ አቲን አት። የኖረ ሁሉ ይሞታል፣ የሚመጣ ሁሉ ይመጣል፣ አይቀርም መምጣት። ስለዚህ የተወለደ የሰው ልጅ መሞቱ አይቀርም። የማይሞተው አላህ ብቻ። እንደው እየተፈጠር ነው ለሞት ነው የሚመስለው። አርሓምን ተድፈዕ ወአርዱን ተብላዕ። የሴቶች ማህፀን ልጅ ወደ ውጭ ይተፋል፣ ምድር ደግሞ አፏን ከፍታ ትውጣለች። መሀል ላይ ትንሽ ዓመታት ነው ያሉት 40-50 ዓመታት ማለት። እቺን 40-50 ዓመት በኸይር ስራ ያሳለፈ አዲስ ውልደትን ተወልዶ ጀነት ላይ ላይሞት ላያረጅ ላይታመም ይኖራል ለዘላለም። በሁለቱ በማህፀን መጥፋትና በመሬት መጉረስ መሃል ግን ያለችዋን 40-50-60 ዓመትን ያበላሸ አኺራ ላይ ማብቂያ የሌለው ስቃይ ውስጥ ይኖራል። ይሄን ነው አላህ ሊጠቁመን የፈለገው። አፈላ ያዕቂሉን አያስተውሉም እንዴ? አቅል የላቸውም ልብ አይሉም እንዴ? ወማ ዐለምናሁ ሺዕራ ለነቢ ሙሐመድ ግጥምን አላስተማርነውም። ወማ የንበጊ ለሁ አይገባውምም፣ ለሱ አይበጅምማ። ነቢ ዓለይሂ ሰላቱ ወሰላም ግጥም አይገጥሙም ነበር። የመካ ሙሽሪኮች ሙሐመድ የሚያነበው ቁርአን ነው የሚለው ግጥም እኮ ነው ቅኔ እኮ ነው አሉ። ሰው ያስተማረው ነው። ለዚህ መልስ ነው አላህ ምን ያለው? ወማ ዐለምናሁ ሺዕራ ለሙሐመድ ግጥምን ቅኔን አላስተማርነውም። ወማ የንበጊ ለሁ ለሱ ለሙሐመድ ግጥምም አይገባውም፣ አይበጅም፣ ለሱ አይገራለትምም፣ አይችልበትም ግጥም። ለምን ከተባለ ለይሰ ሚን ጠብዒሂ ከእሳቸው ተፈጥሮ ጋር አይሄድም። እሳቸውም አይወዱም ነበር ግጥም፣ አይችሉበትም ነበር። አንድ እንኳ ስንኝ በትክክል አይሐፍዙም ነበር ነቢ ሰለላሁ ዐለይሂ ወሰለም። አንድ ስንኝ ሌሎች በሺዎች የሚቆጠሩ ስንኞችን ይገጥማሉ፣ የሌሎችን ያሐፍዛሉ። ነቢ ዓለይሂ ሰላቱ ወሰላም መዓ አነሁ አፍሰሑል ዐረብ አፍሰሑ መን ነጠቀ ዷድ ፊደልን ከተናገሩ ሰዎች ሁሉ የበለጠ ዷድን አሳምረው የሚችሉ ሰው ናቸው። አያታቸው አብዱል ሙጠሊብ የወለዳቸው ልጆች ሁሉ ግጥም የሚችሉ ናቸው። ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ከሻዕቢ እንደተነገረው አብዱል ሙጠሊብ ከወለዳቸው ልጆች ውስጥ አንድም ገጣሚ ያልሆነ የለም። ማን ሲገጥ? ነቢ ሙሐመድ ሲገጥ። ልዩ ሰው ናቸው ዓለይሂ ሰላቱ ወሰላም። ግጥም እንደው የዓረብኛ ችሎታ እጥረት ኖሮባቸው አይደለም። ወማ የንበጊ ለሁ ለሙሐመድ አይገባም ግጥም። ለሳቸው ማይገባን ነገር አላህ ያርቅላቸው። ለምንድን ነው ይሄ የሆነው? ግጥም የንግግር ችሎታ ማሳያ፣ የአንደበት ርቱዕነት ምልክት ነው።
ሽዕር በቁርአን ይረታል። ቁርአን ይበልጠዋል በብዙ እጥፍ አይገናኙም ጭምር። ምክንያቱም ሽዕር ስንት አይነት ጉድለቶች አሉት ውስጡ ላይ ውሸት አለው፣ ሌላኛው ዘርና ብሔር ላይ ማሾፍ አለው፣ ኸምርን ማድነቅ አለው፣ ሴትን ማድነቅ አለው፣ የተለያዩ በላዎች አሉት ውስጡ ላይ። አለም ተራ አነሁም ፊ ኩሊ ዋዲን የሂሙ ማይገቡበት ሸለቆና ገደል የለም ገጣሚዎች ቤት ይምታላቸው እንጂ የኩፍር ቃልም ጨምረው ቤት እንዲመታላቸው ነው ይፈልጉት። ባለቅኔ ብዙ ጊዜ ይሳካለት ዘንድ ከሰዎች ከሚኖሩበት ሀያት ዓለም ወጥቶ ሌላ ዓለም ነው የሚኖረው። በተለይ ባለንበት ዘመን ያሉት ይታወቃሉ። እያጨሱ እየጠጡ እየቃሙ ሶላት አያውቁ አኽላቅ አያውቁ የመጣላቸውን ሁሉ የነሱ ዓላማቸው የሆነች መልእክት መያዙና ቤት መምታቱን ነው የሚያዩት። እንደዚህ አይነት ጉድለቶችን ከኖች የሌሉበትን ጣፋጭ ንግግር አላህ ሰጥቷቸዋል ለነብዩ ሰለላሁ ዐለይሂ ወሰለም። ቁርአን ከሽዕርም በላይ ከታሪክም በላይ ከምንም በላይ አላሁ ነዘለ አሕሰነል ሐዲሲ ኪታበን ሙተሻቢሀን መሳኒ ተቅሸዕሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም። ግጥም ጉርጉሮ መንዙማ እንጂ ልቡን ማይቀሰቅሰው ሰው ሌላ ልብ ሊፈልግ ይገባዋል። ትክክለኛ ሙእምን የሆነ ሰው ልቡን የሚያነቃው ለኸይር የሚያነሳሳው ለጀነት የሚያጓጓው ጀሃነም እንዲፈራ የሚያደርገው የአላህ ንግግር። አሕሰነል ሐዲስ ከንግግሮች ሁሉ ይበልጥ የሚያምር ንግግር የአላህ ንግግር የሚደጋገም ጀነት ጀሃነምን የአላህን መሐሪነት ቅጣቱን ብርቱ መሆን ደጋግሞ የሚናገር ነው። የአማኞች ልብ እሱን ሲሰሙት ሰውነታቸው ይኮማተራል፣ ቆዳቸው ይሸበሸባል፣ ይፈራሉ፣ ይደነግጣሉ። ثم تلين جلودهم وقلوبهم إلى ذكر الله። ስለ ቅጣቱ ሲሰሙ ይደነግጣሉ፣ ይነዝራቸዋል። ስለ መሐሪነቱ ሲሰሙ ደግሞ ሰውነታቸው ፈታ ይላል። ከዛም ለኸይር ስራ ይነሳሳሉ። ግጥም ይሄን ስራ አይሰራ። አልፎ አልፎ ኸይር ሊኖር ይችላል ግጥም ውስጥም፣ ነገር ግን በልክ ሊሆን ይገባዋል። አንድ ሰው ሆዱ ደምና መግል ቢሞላ ይሻለዋል ግጥም ከሚሞላ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በልብህ በጭንቅላትህ ግጥም ብቻ ከምትሐፍብ ደምና መግል ሆድህ ላይ ልብህ ላይ ጭንቅላትህ ላይ ቢሞላ ይሻላል። ወማ የንበጊ ለሁ ለነቢ ሙሐመድ አይገባውም። ነቢ ዓለይሂ ሰላቱ ወሰላም ግጥም አይችሉም ነበር። እኔ አይገባኝም ግጥም አይገባኝም ብሏል በራሳቸው አንደበት። እንደው ሌሎች የገጠሙትን ግጥም አንዳንዴ ማለት ከፈለጉም ይሰባብሩት ነበር ዓለይሂ ሰላቱ ወሰላም። የግጥም ቤት የሚባል ነገር አለ። በአረብኛም በአማርኛም በእንግሊዝኛም ሁሉም እንደ ሁኔታው ቢለያይም ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አረብ ከመሆናቸው ጋር ፈሲህ ከመሆናቸው ጋር ሕፃን አዋቂ ወንድ ሴቱ ሁሉ እንደ ምሳሌ አድርጎ በንግግሩ መሃል የሚጠቅሳቸው ግጥሞችን ንግግራቸው ላይ ማንሳት ከፈለጉ ገለባብጠው ነበር፣ አበለሻሽተው ነበር የሚያቀርቡ ዓለይሂ ሰላቱ ወሰላም። ዓሊ ብን ዘይድ ብን አልሐሰን ከሐሰን ከአባታቸው እንደጠቀሱት ካነ የተመተሉ ቢሃዘል በይቲ ከፋ ቢልኢስላሚ ወሸይቢ ሊልመርኢ ናሂያ። ነቢ ዓለይሂ ሰላቱ ወሰላም የተነጋገሩ ሳለ አንዳንዴ እንደ ምሳሌ አድርገው ሽዕር ግጥም መቀላቀል ፈልገው ከፋ ቢልኢስላሚ ወሸይቢ ሊልመርኢ ናሂያን ይሉ ነበር። ይሄ ግጥም አይደለም፣ ምንም ግጥም አይመስልም። አቡበክር ስዲቅ ያ ረሱለላህ አንተ የአላህ መልእክተኛ ሆይ ኢነማ ቃለ ሻዒሩ ከፈ ሸይቡ ወልኢስላሙ ሊልመርኢ ናሂያ። አሁን አቡበክር ሲያስተካክሉት ግጥም ሆነ። ከፋ አሸይቡ ወልኢስላሙ ሊልመርኢ ናሂያ። ነቢዩ ግን ያሉት ምንድን ነው? ከፋ ቢልኢስላሚ ወሸይቢ ሊልመርኢ ናሂያ። እንደዚህ እኮ አይደለም ማለት ነቢ ዓለይሂ ሰላቱ ወሰላም እኔ ግጥም አይገባኝም፣ ኢኒ ለስቱ ቢሻዒር ወላ የንበጊ ሊ፣ እኔ ገጣሚ አይደለሁም ግጥምም አይገባኝም። አይሻ ረዲየላሁ ዐንሃ ነቢ ዓለይሂ ሰላቱ ወሰላም ለው ግጥም ይገጥሙ ነበር እንዴ ወይም አንዳንዴ ግጥምን ይቀላቅሉ ነበር እንዴ ተብለው ተጠይቀው አይሻ አንዳንዴ የአብደላህ ብኑ ረዋሓን ግጥም ከገጠማቸው ግጥሞች አንዳንዶችን ይጠቅሱ ነበረ። ወሩበማ ቃለ ወያእቲከ ቢልአኽባሪ መን ለም ቱዘውዲ፣ አንዳንዴ ወያእቲከ ቢልአኽባር መን ለም ቱዘውዲ የሚለውን ግጥም ይጠቀሙት ነበር። ነገር ግን ምናሉ ወለም የተመሰል ቢሸይኢን ሚነ ሽዕሪ ኢላ ቢበይቲ አኺ በኒ ቀይስን ወያእቲከ ቢልአኽባሪ መን ለም ቱዘውዲ ፈየጅዐሉ አወለሁ አኺረሁ ወአኺረሁ አወለሃ። የታወቀ እኛም ሀገር ጭምር ደረሰው ዘንድ የሚታወቅ ግጥም ነው። ወያእቲከ ቢልአኽባሪ መን ለም ቱዘውዲ፣ ወሬ አምጣልኝ ያላልከው ሰው ወሬ ያመጣልሃል የሚል ነው ግጥሙ። ይሄን ብዙ ጊዜ አንዳንዴ ይሉት ነበር ነቢዩ ዓለይሂ ሰላቱ ወሰላም። ነገር ግን የፊቱን ኋላ የኋላውን ፊት ያደርጉት ነበር። ሌላ ጊዜም እንደዚሁ አንድ ገጣሚ አባስ ኢብኑ ሚርዳስ የሚባል ሰው ፊት ለፊታቸው ሲቆም አንተ ነህ እንዴ በግጥምህ አተጅዐሉ ነህቢ ወነህበል ዑበይዲ ኢብኒ አልአቅረዕ ወዑየይነህ ያልከዋል። ግጥም ነው የታወቀ
ከገጣሚው በላይ ግጥሙ ታውቆ ገጣሚውን ቀድሞት በየሀገሩ የሚሰራጭ ግጥም ነው። ግን ሰውየውን ሲያገኙት ነብዩ ምን አሉ? አተጅዐሉ ነህቢ ወነህበል ዑበይዲ በይነ አልአቅረዒ ወዑየይና። ግጥም አይመስልም። ሰውየው ምን አላቸው? ኢነማ ሁወ በይነ ዑየይነተ ወልአቅረዒ ነው እኮ የሚባለው አላቸው። አልኩሉ ሰዋ፣ ሁሉም አንድ ነው እኩል ነው አለይሂ ሰላቱ ወሰላም። ማዕና ነው የሚፈለገው። ረሱሉ አለይሂ ሰላቱ ወሰላም ገጣሚ ናቸው የሚሉ ሰዎች ይሄን ጠባያቸውን ያውቃል። ነቢ ሙሐመድ አለይሂ ሰላቱ ወሰላም ግጥም እንደማይወዱ፣ ግጥም እንደማይገራላቸው፣ ንግግራቸው ውስጥ ግጥም እንደማይበዛ ያውቃል። ከመሆኑም ጋር ግን ሙሐመድ ያመጣው ሽዕር ነዋል። ሽዕር አይደለም። ኢን ሁወ ሙሐመድ ይዞት የመጣው ትልቅ ንግግር አይደለም። ኢላ ዚክሩን መገሰጫ እንጂ ወቁርአኑ ሙቢን ሁሉን ለሰው ልጅ የሚያስፈልገን መልእክት ግልጽ የሚያደርግ ፈርዱን፣ ዋጅቡን፣ ሐላሉን፣ ሐራሙን፣ ሽርኩን፣ ተውሂዱን የአላህን ሐቅ የሰዎችን ሐቅ ግልጥ አድርጎ የሚያብራራ ቁርአን ነው እንጂ እነሱ እንደሚሉት ማንም ሊሞክረው የሚችል ቅኔና ግጥም አይደለም። ቁርአን ሊዩንዚራ ቁርአን የወረደው ነቢ ሙሐመድ ያስጠነቅቅ ዘንድ ነው። በአንዳንድ አቀራር ሊቱንዚራ ተብሎ ተቀርጿል። ታስጠነቅቅ ዘንድ መን ካነ ሐያ ልቡ ሕያው የሆነን ሁሉ ሙእምን ሆኖ ልቡ ሕያው የሆነን በቁርአን ታስጠነቅቀው ዘንዳ። በቁርአን የሚያምን በአላህ የሚያምን በነቢያት የሚያምን ልቡ ሕያው ነው። በቁርአን ማያምን ልቡ ሞቷል ማለት ነው። አካል ብቻ ነው ያለው። እሱም እንስሳትም እኩል ናቸው። ምክንያቱም እንስሳትም ሲጮህባቸው ሊሰሙ ይችላሉ፣ ግን ምን እንደሚባል አይለዩም። በአላህና በመልእክተኞች የማያምኑ የሰው ልጆችም ቅርጻቸው የሰው ቢመስልም ኡላኢከ ከልአንዓም በልሁም አضል እንስሳት ከእንስሳትም የበለጠ ጠማሞች ናቸው። እንስሳት ጌታቸውን ያውቃል፣ አለቃቸውን ያውቃሉ፣ ይታዘዙታል። ፈረስ ከሰው በብዙ እጥፍ ጉልበት ያለው በሰው ይመራል። ግመልም እንደዚሁ። ሌሎች መን ካነ ሐያ ልቡ በኢማን ሕያው የሆነ ጌታውን በማስታወስ ልቡ ሕያው የሆነን ልታስጠነቅቅ ነው የመጣኸው። ቁርአን የወረደውም ለዚህ ነው። አضሓክ ሐየን የሚለውን ዓቂለን ብለው ፈስረውታል። ሊዩንዚረ መን ካነ ሐየን ዓቂለን፣ ዓቅል ያለውን ሊያስተምር ሊያስጠነቅቅ ነው ቁርአን የመጣው። ቁርአን የሰማ በአቅሉ ማይጠቀም በቁርአን ማይጠቀም አቅል የለውም ልብ የለውም ማለት ነው። ስለዚህ ቁርአንን ለመረዳት ከጆሮ በፊት ልብ ነው የሚያስፈልግ፣ አቅል ነው የሚያስፈልግ። እውቀት ሊጨምር ሊያድግ ሊጠቅም የሚችለውም አቅል ላለው ሰው ልብ ላለው ሰው። ልብ የሌለው አቅል የሌለው እንዲሁ ማንበብ ነው መስማት ነው የሚሆነው የእሱ ድርሻ፣ ያውም ከሰማ ነው። ለዚህ ነው የተለያዩ ልብ የሚያንቀጠቅጡ ህይወት የሚለውጡ የቁርአን አንቀጾችን እየሰማን እዛው አቋማችን ላይ የምንቀጥለው ብዙዎቻችን። ቁርአን የሚከለክለን ብዙ ነገሮች አሉ፣ ጉድለቶች አሉ፣ እንከኖች አሉ። ቁርአን የወረደው ከነዚህ ጉድለትና እንከኖች ሊያጠራን ነበር። እንደሰማን ነው ሁሌ ግን አንለውጥ። 20 30 40 ዓመት ቁርአን እየቀራ ቁርአን የሚከለክለውን ባህሪ ይዞ የሚኖር ሰው ይሄ አቅል የለውም ማለት። ከመተል الحمار يحمل أسفارا كمثل الكلب إن تحمل عليه يلهث أو تتركه يلهث። ቁርአን እየሰማ ዒልም እየሰማ እያወቀ የሚያጠፋ ሰው የእሱ ምሳሌው አህያ ነው ብሏል አላህ ተባረከ። የእሱ ምሳሌው ውሻ ነው ብሏል። ሁለቱም መጥፎ መሰደቢያ እንስሳት ናቸው። ሰዎች አንድን ሰው መስደብ ከፈለጉ ወይም ውሻ ይሉታል ወይም አህያ ይሉታል። ማይገባው ሲሆን ማይረዳ ሲሆን አላህ አክብሮ የፈጠረውን የሰው ልጅ በዚህ መልኩ ሆነ ባልሆነው መስደቡ አግባብ አይሆን። ከመተል الحمار ነው ምሳሌውን የተባለው እንጂ ሰው ሆኖ በመፈጠሩ ብቻ የሰውነት ክብር አለው። በኢማን ደግሞ ሲያሟላው ክብሩ ያደገ ይሄዳል። ከቀደምት ህዝቦች ውስጥ አንድ አቅል አለው የሚባል ሰው ካጠፋ በእሳት መጠበስ ባለንጋ መገረፍ ሳይሆን የሱ ቅጣቱ የነበረው አቅል ከሌለው ሞኝ ጅላጅል ሰው ጋር ማሰር ነበር። የድሮ የፋርስ ህዝብ የሚባሉ አሉ። ድሮ ስልጣኔ ከሌሎች የቀደሙ የሚባሉ አቅል አለው የሚባል አስተዋይ የሚባልን ሰው መቅጣት ከፈለጉ ከጃሂል ጋር ያስሩት ነበር። የማይደረገውን ያደርጋል፣ በማያስቀው ይስቃል፣ በሚያስለቅሰው ይስቃል፣ በሚያስቀው ያለቅሳል። ህፃን በሉ ጃሂል ህፃን በሉ። ህፃን በብዙ ጣሙ ይሻላል፣ ተው ሲሉት ይተዋል። ለመሰልጠን ለመቀበል ዝግጁ ነው ህፃን። አእምሮ ህፃን ይሆን በእውቀት ያልደረጃ ያላደገ ተቸግሮ ያስቸግራል። ነቢ ሙሐመድም ሊያስጠነቅቁ ቁርአንም ሊያስጠነቅቅ ማስጠንቀቁ ሊጠቅም የሚችለው ማንን ነው? መን ካነ ዓቂላ አضሓክ እንዳሉ አቅል ያለው ልብ ያለው አስተዋይ የሆነ
ويحق القول يا الله يقطعت ቃልም ተፈጻሚ ይሆን ዘንድ ነው على الكافرين ከሃዲያን ላይ ነቢ ሙሐመድ የተላኩት ቁርአን የወረደው የነቢ ሙሐመድ ማስጠንቀቅ ያስፈልገው አንድ አቅልና ልብ ያለውን ሰው ሕያው ልብ ያለውን ሰው ከአላህ ቅጣት ከአላህ ቁጣ ሊያስጠነቅቅ ነው። ሁለት ويحق القول يا الله የቅጣት ቃል ተፈጻሚ እንዲሆን على الكافرين ከሃዲያን ላይ ለምን ከተባለ ማስረጃ ደርሷቸው የካዱት ባለማወቅ አይደለም ሐቁን ያውቁታል ልባቸው ያውቃል አባቴ ያስያዘኝን አለቅ አያቶቼ በሄዱበት እሄዳለሁ አባት አያቶቼ እንደኖሩት እኖራለሁ እስከዛሬ በዚህ መንገድ ኖሬ ዛሬ አቋሜን እምነቴን ስቀይር ሰው ምን ለኛል ማህበራዊ መገለል ይደርስብኛል ያሉ በርካታ ተልካሻ ምክንያቶችን እየደረደሩ ሆኖ እንጂ ባለማወቅ አይደለም። ቁርአን ወረደ ነቢ ተላኩ ከዛ በኋላ የካደ በሙሉ ወደ እሳት ይሄዳል። የኔን መላክ የሰማ ከዛም እኔን አምኖ ያልተከተለ አይሁድም ይሁን ክርስቲያን አላህ እሳት ያስገባዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሐዲስ ዒሳን የላከ ሙሳን የላከ አላህ ነቢ ሙሐመድን ልኳል ለሁሉም የሰው ልጆች ሊዩንዚረ መን ካነ ሐየን ወየሒቅ አልቀውሉ ዐለ አልካፊሪን። ካፍሮችን አላህ ለምን ይቀጣቸዋል? ጨካኝ ነው ማለት ነው አላህ የሚሉ ሰዎች ከፍረው ነው የሚቀጣቸው ያስቀጣቸው ኩፍራቸው። ወከዛሊክ ሊዩንዚረ መን ካነ ሐየን ከሚለው አንቀጽ እንደምንረዳው ለሞተ ሰው ቀብር ላይ ቁርአን መቅራት ለቅሶ ቤት ላይ ተሰብስቦ ቁርአን መቅራት ትልቅ ስህተት። ምክንያቱም ቁርአን የወረደው ህይወት ያላቸው ሰዎችን ሊያናግር ነው እንጂ የሞቱ ሰዎችን ሊያናግር አይደለም። ሊዩንዚረ መን ካነ ሐያ ቁርአን የወረደው ነቢ ሙሐመድ የተላኩት ሕያው የሆኑ ሰዎችን ሊያስጠነቅቁ። ነዓም በግል ቢድዓ ሳይጨመርበት አንድ ሰው አንድ ሱራ ቀርቶ አንድ ጁዝ ቀርቶ አጅሩን ጌታዬ ሆይ ለገሌ አድርስልኝ ቢል ሊደርስ ይችላል። ይሄ ኺላፍ ያለበት ጉዳይ ነው። ኢብኑ ተይሚያ ኢብኑል ቀይም ይደርሳል ብላ ሌሎችም በርካታ ሻፊዒዎች። ነገር ግን ሌሎች በርካታ አይማዎች ወአለይሰ ሊልኢንሳኒ ኢላ ማሳህ የሰው ልጅ ራሱ የሰራው እንጂ አኼራ ላይ አይጠቅመውም በሚለው ሄደው ከሞተ በኋላ ሰው ቁርአን ስለቀራለት ብታኸትምለት አጅሩ አይደርስም። የሚደርሰው በሐዲስ ተነጥሎ የወጣ ዒባዳ ከሆነ በመሰረቱ ሰው ሲሞት ስራው ይቋረጣል። ነገር ግን በአንዳንድ ሐዲሶች እንደተነገረው ሰደቃ ቢደረግለት ይደርሳል፣ ሐጅና ዑምራ ቢደረግለት ይደርሳል፣ ጾም ካለበት ቀዷ ቢወጣለት ይደርሳል፣ ሷሊህ ልጅ ዱዓ ቢያደርግለት ይደርሳል፣ እስትግፋር ቢያደርግለት ይደርሳል። ሷሊህ ልጁ በሰገደው ሶላት ባደረገው ሐጅ ይጠቀማል። ሰበቡ እሱ ስለሆነ ወላጅ ስለሆነ ልጁን ሷሊህ አድርጎ ከሄደ። እዚህ በጣም በዘመናችን በተለይ በሀገራችን ከሚያሳዝኑ ነገሮች አንዱ ዓመቱን ሙሉ ዳዕዋ ተደርጎለት ቁርአን ተቀርቶለት ማያውቁ ሰው ሲሞት ሰዎች ተጠራርተው መጥተው ለቀናት መስጂድ ላይ ተሰብስበው ቁጭ ብለው ለቅሶ ቤት ቁጭ ብለው ሟች ሊያጽናኑ የገቡ ሰዎች ሁሉ ያሲን ይቀራሉ፣ ፋቲሃ ይቀራሉ። ከዛ አህደይና ለሁ ተዋበል ቁርአን ይላል። የቁርአኑን ተዋብ ላክንለት ይላል። ማን ላካለህ? በዚህ መልኩ በህይወት እያለህ ሄደህ ገሰጸውን የተባለ መከረውን የተባለ ቁርአን የወረደው ለማን ነው? ሊዩንዚረ መን ካነ ሐያ በህይወት ያለን ሰው ሊያስጠነቅቅ ነው የወረደው እንጂ የሞተን ሰው ልናናግርበት አይደለም። በትክክል ሱረቱ ያሲንን ሰዎች በህይወት ያሉ ቀርተው ተፍሲሩን ተረድተው ቢሆን ኖሮ ምንኛ አህዋላችን ባማረ ነው። ያሲን ሐቂቃ ዘውትር በዚህ መልኩ ያጣጣመን ልንቀራው ይገባል። ከማዕና አንፃር ያሲንን በግሉ መቅራት አጅራለሁ በሚለው እሳቤ ሳይሆን ውስጡ ላይ ከያዘው መልእክት አንፃር ያሲንን ዘውትር ቀርተን ራሳችን ልንገመግም ይገባል። ምክንያቱም ስለ ጀነት፣ ስለ ጀሀነም፣ ስለ በአላህ ማሻረክ፣ ስለ ተውሂድ ትሩፋት፣ ስለ ተለያዩ የአላህ ጸጋዎች የተነገረበት ሱራ። ብዙዎች ያሲን የሚቀሩ ሰዎች ያሲን የሚከለክለውን ያደርጋል። ያሲን የሚቀሩ ሰዎች ናቸው ቀብር ሄደው የሚማጸኑት ወልዮችን ሷሊሖችን መጀን የሚሉት። ያሲን ራሱ ግን ላ የስተጢዑነ ነስረሁም ወሁም ለሁም ጁንዱን ሙሕደሩን ይላል። ከአላህ ውጭ ያለን አካል መለመንን መማጸንን የሚከለክል ነው አንቀጽ። ኢዳ ቁርአንን በህይወት ላሉ ሰዎች ማድረስ ትተው ለሞተ ሰው የሚቀሩ ሰዎችን ባገኘነው አጋጣሚ ልንመክር ይገባል። አሁን ላይ በየቀብር ስፍራው የሚታየው ስህተት ሐቂቃ በጣም ያሳዝናል። በአንድ በኩል የሞትን ጉዳይ የረሱ ሰዎች ልብን የሚያደማ ነገር ያደርጋሉ። ቀብር ላይ ቆመው ስጋራ የሚያጭሱ ሰዎችን አይተናል። ቀብር ላይ ቆመው ስለ ዕቁ የሚያወሩ ሰዎችን አይተናል። ሰው እየተቀበረ ብዙ ሰዎች ወንድም ይሁን ሴት ሱናውን ባልጠበቀ መልኩ መሸፈኛ ያደርጋሉ። ጋቢ ጨርቅ ነገር ይያዙ። እየተቀበረ ጨርቅ ከያዙ ሰዎች መሃል ላይ ስልኩ ሲጠራ ወጥቶ አይ 40 ሺህ ነው ብሸጥልህ ጨርቁን ለቁ 30 አድርግልኝ 40 ሺህ ነው ብሸጥልህ ምን አለበት ለ5 ደቂቃ ለ10 ደቂቃ እቺ 40 ሺህ 10 ሺህ ብር ብትከፍል ሰው እንደው ለማጽናናት ብለህ ብትገባ የገባው ሰርግ ቤት ይመስላል። ሐቂቃ ድንኳኑ ሙሉ ሰዎች እያስካኩ እየሳቁ ነው የምናየው።
ወንድማቸው እህታቸውን ቀብረውበት የመጡበት እጃቸው አፈሩ እንኳን አልታጠቡትም። ድግስ ሲበሉ ታያቸዋል። የሰርግ ድግስ ነው የለቅሶ ተዝካር አይታወቅ አይለይ። ይሄ በአንድ በኩል ያሳዝናል። በሌላ በኩል ደግሞ ሰው ሞተ ሲባል ተሰብስበው ያሲን ይቀሩላል። ማን አደረገ ይሄ? ሰው ሲሞት ያሲን ቀብሩ ላይ ሄዳችሁ ቁር የሚል አንድም ሐዲስ የለም። ያሲን መግቢያ ላይ የጠቀስነውና አቡ ዳውድ የዘገቡት ይቅረው ዐላ መውታኩም ያሲን የሚለው አንድ ሐዲሱ ضعيف ነው ብለናል። ሶሒህ ነው እንኳ ቢባል ጣረሞት ላይ ያለ ሰው ማለት ለቂኑ መውታኩም ላኢላሃ ኢለላህ እንደሚለው ጣረሞት ላይ ያሉ ሰዎችን ላኢላሃ ኢለላህ አስብሉ። ሰውን ከሞተ በኋላ ነው እንደ ላኢላሃ ኢለላህ በሉት አይደለም። የሞት አፋፍ ላይ ያለ ያሲን ነው። የሞት አፋፍ ላይ ያለ ሰው ላይ ቢቀራ ችግር የለም። ሐዲሱ ሶሒህ ነው በሚለው ከተኬደ ከሞተ በኋላ ያንተ ያሲን መቅራት እሱ አይጠቅመውም። በተለይ ቢድዓ ባለበት መልኩ ከቀራ አባቴ ሞተ፣ ወንድሜ ሞተ፣ ወዳጄ ሞተ ብለህ ለብቻ ቁጭ ብለህ ያሲን ቀርተህ አማ ቀርተህ የሆነ የትኛውንም ሱራ ቀርተህ አጅሩን አላህዬ አድርስለት አላሁ አጅሩን አድርስለት ብትል ይደርሳል የሚሉ ዑለሞች አሉ። ይሄን አንክድም፣ ኺላፍ ያለበት ጉዳይ ነው። ነገር ግን ቢድዓ ከተቀላቀለበት ሳይቻል በቀን ገድቡ 3ኛው ቀን 40ኛው ቀን ከዛ መቅራት የሚችሉትን እየፈተኑ እስቲ ቅራ ብለው መቅራት የሚችለውን ያስገቡ፣ መቅራት የማይችለውን ጆሮውን ቆንጥጥ ወደ ውጭ የወረወሩ ክትፎ አብልተው ቅራ ይላሉ። የቀሩበት እኮ በሉበት። የቀሩበት በሉበት። ለአላህ ብለው አይደለም የቀሩት፣ ለክትፎ ብለው ነው የቀሩት። ከምሩ የሚቀራው እዛው ክትፎ ቤት አይሄድም፣ ወደ ድግስ ቤት አይሄድም። ተሰብስቦ በዚህ መልኩ መቅራቱ ራሱ ቢድዓ ነው። እዛው ቤቱ ቁጭ ብሎ መስጂድ ቁጭ ብሎ ቀርቶ ለወዳጁ አጅሩን ይልካል። ይሄን ቢያደርግ ያን ያክል ቢድዓ ነው አይባል። ያለምንም ጥርጥር ግን ተሰብስቦ በጋራ ያውም ክትፎ ተጋብዞ ገንዘብ ተከፍሎ መቀራቱ አይጠቅመውም፣ ቢድዓ ነው። ይሄን የሚሰሩ ሰዎች በተለይ ከሟቹ ሐቅ ከሆነ የሚያደርጉት መጠየቃቸውም አይቀርም። አወለም የረው የሰው ልጆች አያዩም እንዴ አና ኸለቅና ለሁም ለነሱ እንደፈጠርናላቸው ለመላ የሰው ልጆች ሚማ አሚለት አይዲና እጆቻችን ከሰሯቸው ስራዎች ውስጥ ማንም ሳያግዘን በእጃችን ከፈጠርነው ለማለት በእኛ እጅ ብቻ ከተፈጠሩ በእኔ ትእዛዝ ከተፈጠሩ ፍጥረታት ውስጥ አንዓመን የቤት እንስሳትን አደረግንላቸው። ፈሁም ለሃ ማሊኩነ እነሱ እንስሳቶችን ማሊኩነ ዳቢጡነ ቃሂሩነ እነሱ እንደፈለጉ የሚያደርጓቸው ሆነው የእነሱ ባለቤቶች ሆነው ፈጠርንላቸዋል። ማሊኩን የሚለው አንድ ባለቤቶች ይሆናሉ ማለት ነው። በውርስ ሊሆን ይችላል፣ በግዢ ሊሆን ይችላል፣ በስጦታ ሊሆን ይችላል። ሌላ ተፍሲሩ ደግሞ ማሊኩን እነሱ እንደየትኛውም ንብረት የሚቆጣጠሯቸው ማለት ነው። እንስሳት ግዙፍ ከመሆናቸው ጋር እንደ አውሬ አይሆኑባቸውም። የአውሬነት ባህሪ ያላቸው የዱር እንስሳት እንዳሉ ሆነው የቤት እንስሳት አንዓም ይባላሉ። ለማዳ አደረግንላቸው። ወዘለልናሃ ለሁም ይሄን ይበልጥ ግልጽ የሚያደርገው አንዱ ይሄ ቃል ወዘለልናሃ ለሁም እንስሳትን ለሰው ልጆች ገራናቸው፣ ታዛዥ አደረግናቸው። ፈሚንሃ ረኩቡሁም ከእንስሳት ውስጥም ማጋለቢያ የሆኑ እንስሳት አሏቸው። ግመል፣ ፈረስ ራሳቸውም ይጋልቧቸዋል፣ ይጓዙባቸዋል። ከበባድ ዕቃዎችንም ጭነው ያስጉዙባቸዋል። ኢላ ቢሽቂል አንፉስ በጣም ተሰቃይቶ እንጂ መድረስ ማይቻለውን ርቀት ከባድ ሸክም ጭነውባቸው ራሳቸው በእግራቸው ቢራመዱ እግራቸው ሊያብጥ ሊቆራረጥ የሚችልን ርቀት በግመል፣ በፈረስ፣ በአህያ፣ በበቅሎ ሆነው ይጓዛል። አንዳንዴ ቀጥታ መጓጓዣ እንስሳው ላይ በመሆን ሌላ ጊዜ ደግሞ ዘመናዊ ነገሮችን ጨምረው በጋሪ በመሰል ነገር ይጓዛል። ይሄ የማን ተስኺር ነው? የአላህ ተስኺር፣ የአላህ ስጦታ ነው። ወሚንሃ ያእኩሉነ ከሱም ይበላሉ፣ ከእንስሳት ይበላሉ። ስጋው ታርዶ የሚበላ እንስሳት አለ። ከወተቱ የወተት ተዋጽኦ ይበላል፣ አይቤው፣ ቅቤው፣ ሌላው። ይሄ ሁሉ ከየት ነው የመጣው? የማን ስጦታ? ግመል፣ ላም እንዴት ነው የሚታለቡት? ማን አግርቷቸው? አላህ ባያገራ በሰው አቅም ከሰው በብዙ እጥፍ የሚበልጥ ጉልበት ያላቸው እንስሳት በተለይ እንደ ግመል ያሉት እንዴት ነው የሚታለቡት? አላህ አግርቷቸው እንጂ። ወለሁም ፊሃ መናፊዕ ከዚህም በተጨማሪ ለሰው ልጆች ከቤት እንስሳት ብዙ ጥቅሞች አሏቸዋል። ቆዳና ሊጦውን በመጠቀም ቆዳው በራሱ ቆዳው ላይ የሚገኘው ፀጉር በራሱ ቆዳውን ሲፈልጉ መሬት የሚያነጥፉት ሆኖ ሲፈልጉ በዘመናዊ መንገድ ተሰርቶ የሌዘር የቆዳ ልብስ የሚሰራበት ሆኖ ወከዛልክ ከእንስሳት የሚወለዱ ሌሎች እንስሳት አሉ። እንስሳት ሲወለዱ ጥጃ ሲገኝ ግልገል ሲገኝ አብሮ የሚገኝ ወተት አለ። እንስሳትን በመሸጥ
ለማረስ የተዘጋጁትን እንዲያርሱ ለመጋለብ የተዘጋጁትን እንዲጋልቡ አድርጓቸዋል። ወመሻሪቡ የተለያዩ መጠጫዎችም አሏቸዋል። ወተቶቻቸው ታልቦ የሚጠጡ እንስሳት። ወከዛሊክ ኢብኑ ከሲር እንደጠቀሱት የግመል ሽንትም እዚህ ውስጥ ይገባል። መሻሪብ የሚለው ጀምዑ እሱን ለማሳየት ሐዲስ ላይ በግልጽ ተነግሯል። እሱ ይሄ ባለ ሐዲስ የግመል ውሃ ሽንቱ መድኃኒት ሊሆን እንደሚችል አጠቃቀሙ ላይ ጥንቃቄ ያስፈልጋል እንጂ ይሄ ማይካድ ሐቂቃ ነው። ነብዩ አለይሂ ሰላቱ ሰላም ከሌላ ሀገር የመጡ መዲና የሰፈሩ ሰዎች የመዲና አየር ሲያሳምማቸው የግመሎች ግጦሽ ሄደው እረኛን አስፈቅደው ከወተቱ ተቀላቅሎ የግመል ሽንት እንዲጠጡ አዛዋቸው። ይህ ማለት ፊቅህ ያስፈልጋል። ምክንያቱም አሁን ባለንበት ሳይንስ ባደገበት ዘመን በባክቴሪያና በጀርም ተሞልቶ ሊሆን የሚችልን የግመል ሽንት እንዴት ጠጡ ይላል ኢስላም የሚሉ ሰዎች። ገባ ብለህ ሳታጠና ቁንስል እውቀት ይዘህ አታውራ። ነቢ ዓለይሂ ሰላቱ ወሰላም በጥቅሉ የግመል ሽንት ውስጥ መድኃኒት እንዳለ ተናገሩ እንጂ ሽሮፕም ቢሆን እኮ ባንዴ አንስተህ በሳምንት ጠጣ የተባልከውን ባንዴ ብትጠጣው ድፍት ያደርጋል። ክኒኒም ቢሆን እንደዚሁ ዶዝ አለው፣ ወሳሰድ አለው፣ ሰዓት አለው። መድኃኒቱ የተባለን ነገር ሁሉ አንተ እንደፈለክ አትወስደው፣ የሚገድላል። መድኃኒቶች ውስጥ መርዞች አሉ፣ መጠናቸውም ይለያል። የግመል ሽንትም መድኃኒት ነው አሉ። አወሳሰዱን ለባለሙያዎች ተውት። ስለዚህ ከግመል ጋር ቅርብ የሆኑ ሰዎች እንደሚናገሩት ብዙ ሽንት አይደለም የሚጨምረው፣ ጠብ ነው የምታደርገው። በላ አንዳንዴ ጫፉን ብቻ ነው የምታስነከው እንጂ 1 ሊትር ግማሽ ሊትር የግመል ሽንት አንስተጠጣ የሚል ሐዲስም የለም፣ ሻሪህም የለም። ማስነካት ነው፣ ሽታውን፣ ጠረኑን፣ ጫፉ ውስጡ ላይ መድኃኒት አለን የተባለ። ይሄ ልክ እንደምንድን ነው ፋርማሲ ላይ እንደሚገኝ መድኃኒት። ፋርማሲ ላይ የሚገኝ 120 ሚሊ 200 300 ለወር ተብሎ የተሰጠህም ባንዴ ብትጠጣው የግመል ሽንት ይጎዳኛል ከምትለው ብዙ እጥፍ በላይ ይጎዳል። በስርዓቱ ከወሰድከው መድኃኒት ይሆናል። የግመል ሽንትም እንደዚሁ ስንትና ስንት ከግመል ሽንት የበለጠ ጸያፍና ዘግናኝ ነገሮችን መድኃኒት ብለው ይቀምሙልሃል። የግመል ሽንት ሲሆን ግን ነብይ ስላሉት ወደ እስላም ስለተጠጋ ብቻ ሊያንቋሽሹት ይፈልጋል። ስንት ነገር መድኃኒት ነው ብለው የተጠቀሙ ደርሰውበታል። አሁን ለተለያዩ በሽታዎች መድኃኒት እንደሆነ የግመል ሽንት ደርሰውበታል። ግን ኩራት ንቅ አድርጎ ይዟቸው ማውጣትና ማመን አይፈልግም። ወጀሐዱ ቢሃ ወስተይቀነታ አንፉሱሁም ዙልመን ወዑሉዋ ኩራት አምባገነንነት ስላለባቸው ነቢ ሙሐመድ ከ1000 ምናምን በፊት የደረሰበትን እኛ ዛሬ ብንደርስበት ምን እንባላለን ብለው ኩራት አስደብቋቸው እንጂ ሐቁን ጥቅም እንዳለው ተናግረዋል። አፈላ ይሽኩሩን አያመሰግኑም እንዲህ አለ አላህ ተባረከ ወተዓላ። ይህን ሁሉ ጸጋ የሰጣቸውን ጌታ አላህን ለምን አያመሰግኑትም? ለምን አይወዱትም? ለምን አያከብሩትም? ለምን አይታዘዙትም? አላህን ትተው ሌላን ለምን ያመሰግናሉ? አያታቸውን ያወረሳቸው አባታቸውን ለምን ያመሰግናሉ? ይህን ሁሉ ያደረገ ጌታ አላህ ተባረከ ወተዓላ ሊወደድ፣ ሊፈራ፣ ሊከበር፣ ሊታዘዙት ይገባል። ኒዕማው ጸጋው ተቆጥሮ አያልቅም። ቢያንስ አጠገባችን ያሉ እንስሳትን ጥቅማቸውን በማየት ከዙሪያችን ያሉ እጽዋቶችን ጥቅማቸውን በማግኘት ቡቃያዎችን ጥቅማቸውን በልብ አይናችን በማየት አላህን ልንወድ ልናከብር ይገባናል። ለዚህ ነው ግመል ላይ፣ ፈረስ ላይ፣ በቅሎ ላይ አሁን በዘመናዊ መጓጓዣዎች ላይ ደግሞ መኪናና አውሮፕላን ላይ ባቡር ላይ ሲወጣ ምን ይባላል? ሱብሓነ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን። አላህ ጥራት ይገባው ይሄን ያገራልን ጌታ ፈረሱንም ግመሉንም መኪናውንም። መኪና ብረት ነው፣ መኪና እሳት ነው። መኪና ላይ ገብተህ ካሰብከው ደርሰህ ትመጣለህ በፈለግከው ፍጥነት። መኪና ባለው አቅም መንገዱ በፈቀደልህ ልክ ትነዳለህ፣ አትፈራም። ማቆሚያ አላህ አበጅቶልህ፣ ለእንስሳቱ ልጓም፣ ለመኪናው ደግሞ ፍሬ። ይሄን አቅል ሰጥቷል፣ ድፍረቱን ሰጥቷል። የመኪና ፎቢያ ያለባቸው ሰዎች አሉ። መኪና ላይ ጭራሽ ማይሄድ በ20 እንኳን ቢሄድ በ30 እንኳን ቢሄድ የሚንቀጠቀጡ ሰዎች አሉ። የለመዱ 60 መቶ ብቻ ነው። ከመቶ ስታልፍ ከ120 ስትሄድ ደግሞ ሸሃዳ መያዝ የሚጀምሩ ሰዎች አሉ። እስከ 220 300 የሚሄዱ አሉ። ምንም አይነት መኪና የፈቀደውን ያክል የሚሄዱ አሉ። እነዚህ ለህይወታቸው ዋጋ ማይሰጡ ናቸው፣ ክልክል ነው። ኢብኑ ባዝ ሌሎችም እንዳሉት የአስፋልቱ መልክዓ ምድር የሚፈቅደውን ያክል አጥኚዎች አጥንተው ከጻፉት በላይ መሄድ የለብህም። የምትነዳበት መንገድ 80 ሚል ምልክት ካለው ከዛ በላይ መንዳት የለብህም። 100 ሚል ካለው ከ100 በላይ መንዳት የለብህም። ከዛ በላይ ነተህ ብትሞት ራስህን አጥፍተሃል። መንገዱ ከሚፈቅደው ጂኦግራፊው የቦታው መልክዓ ምድር ከሚፈቅደው በላይ ባለሙያዎች አጥንተው ካስቀመጡት በላይ የነዳ ሄደህ ብትሞት ነፍስ በማጥፋት ወንጀል ትጠይቃለህ። አንተም ከአንተ ጋር የነበሩት በፈቀደው ልክ የሄድክ ብትሞት ወይም ሰው ቢሞትብህ በስህተት እንደገደልክ ነው የሚቆጠረው። ከፋራው አይቀርልህም። ሚስትህም ጋር ብትሆን ልጅህም ጋር ቢሆን
በተፈቀደው ልክ ይሄድክ ቢሞቱብህ ሰበቡ አንተ ነህ፣ መሪው አንተ እጅ ነው ያለው። ከፋራ ተወጣለህ፣ የሚደረገውን ታደርጋለህ። ነገር ግን መንገዱ 80 ብሎ አንተ 120 የሄድክ ቢሞቱ አውቀህ እንደገደልክ ነው። አውቆ መግደልና ተሳስቶ መግደል ሁለቱ የተለያየ። ወመን የቅቱል ሙእሚነን ሙተዓሚደን ፈጀዛኡሁ ጀሃነም። ሙእሚኑን ሆን ብሎ የገደለ ጀዛው ጀሃነም ነው። ሻሂድ ከዙሪያችን ያሉ ነገሮች ሁሉ የአላህ ኒዕማ ናቸው፣ የአላህ ጸጋ ናቸው። አላህን እናመሰግን ይገባናል። የዛሬ ደርሳችን እዚያ በቃል ና